ውዶቼ እንግዲህ በባለፈው ክፍል እንደተመለከታችሁት አድናን ሚራንና ሮቤልን ሽጉጥ በመካከላቸው ደቅኖ አስሮ እንግዲህ ያንን ገመዱን ከሳበችው ሚራ ሮቤል ላይ እንደምትተኩስበት ነበረ። በእርግጥ ያው ሽጉጡ ቃለ ምንድነው ቃታ ነው የሚባለው እሱ ነገር የለውም። እናም እንግዲህ ግን የወላችሁ እንደዛ አድርጎ ያው የሳራን መሞት አውቋል ማለት ነው። እና በጣም ነው ግን በነገራችን ላይ የሚያሳዝነው። አሁን ደግሞ በነገራችን ላይ አድናንና ሉሃናን ለማጣላት እንደዚህ ብሎ አልነገረሽም እንደ እንደዛ ብሎ አልነገረሽም እንደ እያሉ የሆነ አድና ሮቤል እንግዲህ ከተመለከታችሁት ሊያቀሳሰር እየሞከረ ነበረ ማለት ነው። በጣም ነገረኛ ነው። እናም እሱም እንግዲህ ግን አድናንም ማመን ያቃተው በቃ የሳራን መሞት በፍጹም በቃ ይሄንን ነገር እንዴት ብዬ ነው ለሉሃና ምነግራት? ይሄ ነገርማ ውሸት ሊሆን አይችልም። እየዋሻችሁ ነው እናንተ አንድ ቀን እንኳን እውነት ተናግራችሁ አታውቁም እያለም እንግዲህ ግን በጣም ማለት ተናዷል። ምክንያቱም ውዶቼ ማለት እኔ ራሱ በጣም ነው የደነገኩት። በቃ እውነት ግን ሳራ ሞታለች ማለት ነው። እና እኔ አንቺን መቼም ላምንሽ አልችልም። እውነት ሳራ ሞታለች? እውነቱን ተናገሪ ሲላት ሚራንም እንግዲህ ግን እውነቴን ነው አድናን ይኸውልህ ሳራ ሞታለች፣ እውነታው ይሄ ነው። እውነታውን መቀበል ደግሞ አለብክ። እውነታው ይሄ ነው፣ ሌላ ማቀው ነገር የለም። ሳራ ግን በህይወት የለችም በማለትም እንግዲህ ግን ሚራም ትናገራለች ማለት ነው። በነገራችን ላይ ሚራ እንግዲህ ግን የሮቤል ነገር ሞቷ ነው። እናም እንደዛ ብላ እንግዲህ ስትናገረው አድናንም በቃ አላህን ለራሱን በቃ መቆጣጠር እስከሚያቅተው ድረስ በቃ ማመን ያቃተው እና አድናን እባክህ ተረጋጋ ናግሪን ፈታኝ እያለችው ትገኛለች ማለት ነው። አይ ብሎም ትቷቸው ወደ ቤት ነበረ የመጣው። አድናን እንግዲህ ወደ ቤት ይመጣና ሮቤልና ሚራ እዛው እንደታሰሩ ነበሩና ሚራ እንግዲህ ግን ያንን ገመዱን ብትስበው ያው ሽጉጡ ጭንቅላቱ ላይ ነበረ እንትን የሚለው ማለት የሚተኮሰውና ሮቤል እንግዲህ ግን ይሄንን ገመድ እንዳትስቢው ሚራ እባክሽን አደራሽን እንዳትስቢው እያላት ነበረ። እሱም እንግዲህ ሚራ ምንም አማራጭ ነገር ስለሌለን ከዚህ መጥፋት አለብን ሮቤል መሄድ አለብን ስትለው እሱ አሁንም ቢሆንም ቀልቡ ያለው ምንድነው ብሩ ጋ ነው። ሰው እንዴት ህይወቱን ሊያጣ ተደቅኖበት እንግዲህ ግን እንዴት ስለ ብር ያስባል? እኔ ራሱ በጣም ነው የገረመኝ። እናም እንግዲህ ግን እንደዛ ምናምን ቆይ አንተ አሁንም ቢሆንም ስለ ብር ነው የምታስበው? ቆይናና ብር ነው አሁንም ቢሆንም የሚያሳስብህ? ቆይኔ እዚህ ውስጥ ላንተ ብዬ እንደዚህ አይነት ነገር ውስጥ ገብቼን ያላሳዝነክም ስትለው እንግዲህ ግን ቆይናና ሚራ አንቺ ነሽ እኮ አሁንም ቢሆንም የኔ ቆንጆ በጣም ነው የምወድሽ፣ ግን እኮ አሁንም ቢሆንም እኔ ማለት አድናን እንግዲህ እውነታውን አውቋል፣ እንደ ሞተች ሳራ አውቋል። ስለዚህ ቆይ ምንድን ነው የምንሆነው? ብር ሳንዝ ምንም ነገር ሳንዝ እንዴት ነው የምንሆነው? ስለዚህ ብሩን የት ነው ያለው? ብሩን ስለ ብሩ ነገር ይላል። በጣም ነው የሚያሳፈረው። እሱ እንግዲህ ግን ስለ ሉሃና ነው። እነሱም እንግዲህ ግን ይኸውልህ አይኔ እያየ የሉሃና ከምትሆን ምንድነው ያለው እሱ እንግዲህ ከእንግዲህ አይኔ እያየ የሉሃና ከምትሆን ይኸውልህ እዚሁ ነው በሽጉጡ የምገልህ ስትለው እኔ አሁን ላይ ሉሃናን አላስባትም፣ ምክንያቱም እሷ ራሱ አትፈልገኝም። አሀ ብትፈልግህ አንተ አብረሃት ትሆናለህ ማለት ነው ስትለው እንግዲህ ግን ይኸውልሽ ሚራ ምን እየሆንሽ ነው? እኔ አንቺን ብቻ ነው አንቺንና አንቺን ብቻ ነው አሁን ላይ የማስበው፣ ማንንም አላስብም። እሷ ራሱ እንደ እህቷ ፍግም ብትል ደስታ የነበረ እያለም እንግዲህ እየነገራት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንዲሁም ነባሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሚራም እንግዲህ ግን ያው እውነት እኔ ጨክኜ አንተ ላይ የምተኩስ ይመስልሃል? እኔ አንተ ላይ ተኩሽ የምገልክ ይመስልሃል? በቃ ናፍታኝና በቃ ከተፈታለህ ናፍታኝ እያለችም ግን አሳዘነች ሚራ ማለት ነው። በነገራችን ላይ አንዴ በቃ አፍቅረን አሁን እዚህ ጣጣ ውስጥ ሁሉ የገባችሁ በሱ ምክንያት ነው። አያችሁ የሆነ ሰው መግደል ድረስ ውስጥ እየገባችሁ እንግዲህ ግን ለሮቤል ብላ ነው። ለሮቤል እንግዲህ በቃ ብዙ ነገር ትከላከልላታለች። ይህን ሁሉ እያደረገችለት ራሱ እሱ ቅንጣት ያክል እንኳን በነገራችን ላይ ማለት እስከሚገባው ድረስ ነው። የሆነ ጊዜ ላይ የሷ ጉዳትና ጥቅም የሆነ ጊዜ ላይ ይጠቅመው ማለት ያስታውሳል። በርግጥ ግን ሚራ የሆነ እኔ እንጃ
ታሳዝነኛለች። እናም እንደዛ እንግዲህ ግን የሆነችለት እሱ ስለ ሉሃና ነው የሚያስበው ማለት ነው። በቃ ስለ ሉሃና ነው ማለት ነው። እናም እንግዲህ እንደዛ ምናምን እየሆነው ያው ይፈቱና ቀጥታ ወደ ቤታቸው ይመጣሉ። አድናንም ወደ ቤት መጥቶ ለሉሃና እንዴት ብዬ ነው የምነግራት? በፍጹም ይሄንንማ መናገር የለብኝም ብሎም እንግዲህን ነገሩን ቀይሶ ምንድን ነው ያላት? ጎዳና ላይ የመኪና አደጋ የደረሰበት ሰው አለና እሱን አይቼ በዛ ምክንያት ተደናግጬ ነው ምናምን ይላታል ማለት ነው። ከዛ ነው እንደሽ በቃ ወይ እኔ ያሳዘኝ ምናምን ስትልና እሱም ወደ ሽንት ቤት ይገባል ማለት ነው። በቃ ሽንት ቤት ገብቶ ራሱ ከራሱ ጋር እየተጣላ ነበር። እንዴት ብዬ ነው መነግራት? ቆይ ምን ብዬ ነው መነግራት? ይህንንማ ነገር አይ መረጋጋት አለብኝ። እኔም ስረጋጋ እሷም ጥሩ ሙድ ላይ ስትሆነ ነግራት አለሁኝ እንጂ ይህን ነገርማ እንዴት ደፍሬ እናገራለሁ? በፍጹም መናገር የለብኝም እያለ እንግዲህን ነገሮችን እያወጣና እያወረደ ነበረ። ሚራ እንግዲህን አሁን ላይ ስህተት የሰራችው ለአድናን ብሩ የት እንዳለ ትነግረዋለች። እንግዲህ እሱ ሄዶ ብሩን ሊያመጣ እሷ እዚህ እኮ ናት ልትጠብቀው። እንዴት አመነችው ግን? እኔ እንጃ። እሱ በቅንጭላቱ ሌላ ነው የሚያስበው። እሷ ደግሞ በቃ የተመኘሁትን እናያሰብኩትን ነገር ዛሬ ላይ ከሮቤል ጋር ልኖር ነው እያለችን በጣም ደስ ብሏታል። ምስኪን እሱ እንግዲህ ግን ወደ ቤት መጥቶ ብሩ ያለበትን ቦታ አገኝቶት ምናምን በቃ በደስታ ማለት ነው። ግን በር ላይ ሲደርስ ምንድን ነው ያለው ውዶቼ? ለሉሃና አድናን ምንም አላላሽም እንዴ? የሆነ ሊያቀሳስር ማለት ነው። ከዛ ሉሃና ደግሞ ምንድነው የደበቅከኝ ነገር አለ እንደ ብላ እንግዲህን ወደ አድናን ጋር ትመጣለች። እሱም አይ እኔ ምንም የደበቅኩሽ ነገር የለም ውዴ፣ ይኸውልሽ እነሱ እኮ እኔና አንቺን ለማጣላት ነው። ደግሞ ታውቂያቸው ይል እንደ ሁለቱንም እነሱን ሁሌ እኔና አንቺን ለማጣላት እየጣሩ ነው። ስለዚህ ለምን አይገባሽም ምናምን ይላታል። አይ እሱማ እኮ አሁን እኔ እኮ እንዴት ይደብቀኛል ብዬ ነው ምናምን ትለዋለች ማለት ነው። አይ ምንም የደበቅኩሽ ነገር የለም ይላል። እውነት እነኝህ ሰዎች መጡ እንዴ ብሎ እሱም ሄዶ ሮቤልን እንግዲህ ክን እየደበደበው ነበረ። በቃ ለምንድን ነው የማትተወኝ አድናን? እኔ እኮ የነገርካት መስሎኝ ነው ምናምን ስለው እንግዲህ ክን ቆይናና አይ ወይኔ እንግዲህ ወደ አይንህን አላይህም እሄዳለሁኝ ይላል። ውይ እውነት አድርጎት ነው እንዲሁ በሆነልኝ ስልም እንግዲህ በስተመጨረሻ ወዶች አድናንና ሉሃና ሊሳሳሙ ሲሉ ሚራ እንግዲህ ሸውዶ ሄደ። ወይኔ ብላ ስልክ ስትደውል ስልኩ እንግዲህ ሲጮህ አገኝ ማለት እንትን ብለውታል። ይሄ ብር እና አድናን እጅ ገባ ይሆን ወይስ ሮቤል ሸውዷቸው ይዞት ሄድ ይሆን የሚለውን ደግሞ ቀጣይ ይዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።